እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ መተናል። እንግዲህ የአብርሃም የጤንነት ጉዳይ በዙሪያው ያሉ ሰዎች ውዝግብ እንግዲህ ሰጣ ገባዎችም ጸቦችም ምናምን በየቀኑ እየተጋጋሉ እየጨመሩ ሄደው እንግዲህ አሁን ላይ ለደረስንበት ደረጃ ደርሰዋል ማለት ነው። ለማንኛውም እንግዲህ እስከዛሬ ድረስ መፍትሄዎች አልተገኙም። አብርሃም እንግዲህ ትላንትና ራሱን ስቶ ሲወድቅ ሁላችንም አይተናል። እውነት ለመናገር እጅግ በጣም አስደንጋጭ ነገር ነበረ። ማናችንም ይሄንን ነገር አላሰብንም አብርሃም ላይ እንደዚህ አይነት ነገር ይከሰታል ብለን። ለማንኛውም ግን የአብርሃም እንደዚህ መሆን ወይ ደግሞ ለአብርሃም እዚህ ደረጃ መድረስ ትልቁ ተጠያቂዎች እነማን ናቸው? በዚህ ቪዲዮ የምናየው ይሆናል ማለት ነው። ለማንኛውም እስከ ቪዲዮ መጨረሻ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። እንግዲህ የአብርሃም የጤንነት ጉዳይ ሁሉንም ሰው እያወዛገበ ነው። አብርሃም ጤነኛ ነው አይደለም ምናምን ብዙ ሀሳቦች እየተነሱ ይገኛሉ። ለማንኛውም ግን ያው ሁላችንም አንድ ነገር እናውቃለን። አብርሃም እንደ ድሮ አይደለም ወይ ደግሞ ድሮ የነበረበት ሁኔታ ላይ አይደለም ያለው። ለማንኛውም ግን እዚህ ነገር ለመድረሱ ደግሞ የባሰ የሚያባብሱ ነገሮች በየቀኑ እየተፈጠሩ ነው። በተለይ አብርሃምን አንተ ጤነኛ አይደለህም በሽተኛ ነህ የሚሉ ቃላቶች የአብርሃምን ጤንነት ወደ ከፋ ደረጃ ያደረሱት ይመስላሉ ማለት ነው። ለማንኛውም ግን አብርሃምን እንግዲህ መሀል ላይ አቁመው በእነ ሩታ በኩል እኛ ጋር ነው የሚሆነው፣ በእነ ጉዜ በኩል ደግሞ እኛ ጋር ነው የሚሆነው እያሉ እንግዲህ የሆነ እጣ የተጣጣሉበት አይነት በሚመስል መልኩ እንግዲህ አብርሃምን መሀል ላይ አቁመውታል ማለት ነው። ለማንኛውም አብርሃም በቃ እኔ ምንም አልሆንኩም ደህና ነኝ ልንዝናና እየሄድን ነው እነ ኤፍሬም ጋር ምናምን እያለ እንግዲህ ሲመልስላቸው ሰምተናል ማለት ነው። ያው ያንን ነገር እነ ቡዜ መቀበል አልፈለጉም። በእርግጥ እነ ቡዜ እንደ ትልቅ ሰው በቃ ተረጋግተው ነገሮችን ቢያስሄዷቸው መልካም ነበረ የሚል ሀሳብ አለኝ። ልክ እንደ ትንሽ ልጅ ወርደው እነ ሩታ ጋር ግብ መግጠማቸው ምናምን አግባብ ነው ብዬ አላምንም። በቃ ትልልቅ ሰዎች ናቸው። ነገሮችን ተረጋግተው በብልሃት ቢያደርጓቸው ለአብርሃም ጤና ይበጃል የሚሉትን ነገር ቢያደርጉለት መልካም ነበረ። ነገር ግን ያው የሆነ እልክ ተያይዘዋል። ግብ ነው የተያዙት። በቃ አብርሃምን ይወስዳለሁ አሸንፌ አይነት ስሜት ውስጥ ነው ያሉት ሁሉም እና አብርሃም ከእለት ወደ እለት በቃ የጤናውን ሁኔታ እያባሱበት የመጡት ራሳቸው ናቸው ብዬ አስባለሁ። እንግዲህ በመጨረሻ ያው ፖሊስ ጣቢያ ሄደን ህግ ይለየናል፣ ህግ ይፈርድልናል ብለው ነው እንግዲህ ሁሉም ወደ ፖሊስ ጣቢያ ሄደው የነበረው። ነገር ግን ያው ፖሊስ ጣቢያም ሳይገቡ ነገሮች ያልጠበቋቸው ሆነው አግኝተዋቸዋል ማለት ነው። አብርሃምም ራሱን ስቶ ወድቋል። እንግዲህ ይሄ በጣም የሚያሳዝን ነገር ነው። እንግዲህ ራሱን ስቶ የወደቀበት ትልቁ ምክንያት ጭቅጭቅ ነው። በቃ የእነሱን ጭቅጭቅ መቋቋም አቅቶታል። ከባለፈው ጀምሮ ባለፈው ራሱ ታስታውሱ ከሆነ ቡዜ ቤት ሄደው ሩታን በቃ ከዚህ ቦታ እንውጣ፣ በጣም ነው የሚጨንቁት፣ በጣም ነው የሚጨቃጨቁት ምናምን እያለ ነበርና ቢያንስ ለሱ ስሜት ተጨንቀው እንኳን ነገሮችን በተረጋጋ መንፈስ ማድረግ አይፈልጉም። በቃ እነሱ ሲገናኙ ከአብርሃም ጤንነት በላይ ጭቅጭቅ ነው የሚያስቀድሙት እና ያ ነገር አብርሃምን ረብሾታል። እጅግ በጣም አእምሮ መቆጣጠር ከሚችለው ነገር በላይ ሆኖበት እንግዲህ ሲወድቅ ሁላ አይተናል ማለት ነው። ለማንኛውም እንግዲህ ያው አብርሃም ወደ ቀድሞ ሁኔታው መመለሱ አይቀርም። ዞሮ ያው ራሱን ከሳተበት ቦታ መነሳቱ፣ ነገሮችን ማየቱ ማስተዋሉ አይቀርም። ለማንኛውም ግን አሁንም ቢሆን እነ ቡዜ እነዚህን ነገሮች ካላቆሟቸው ወይ ደግሞ እንደ ትልቅ ሰው በተረጋጋ መንፈስ ማሰብን ማስተዋልን ካልጀመሩ፣ አለበለዚያም አሁን እንደጀመሩት ከኤፍሬም እና ከሩታ ጋር እንግዲህ ዝም ብሎ ግብ የሚገጥሙ ከሆነ የአብርሃም የጤና ሁኔታ እየተባባሰ እንደሚሄድ ግልጽ ነው። ምክንያቱም ዛሬ ያየነው ነገር ይህንን ነገር ስለሚያሳየን ማለት ነው። ለማንኛውም ግን አንዳንድ ጊዜ ደግሞ ነገሮች በተቃራኒ መልኩ እንዳይሆኑም እፈራለሁ። እነ ቡዜ የሄዱት እንግዲህ ሩታንና ኤፍሬምን ከሰው አብርሃምን ወደ እነሱ ለመውሰድ ነው። ስለዚህ ያ ነገር ያው ሊሳካላቸው የሚችለው የተለያዩ ቪዲዮዎችን አሳይተው የድሮውን የአብርሃምን ሁኔታ ለፖሊሶች አሳይተው ምናምን እንደሆነ ያው ትላንትናም እነዚህ ነገሮች ካሳዩ ነው ወደ እነሱ ሊወስዱት የሚችሉት እያልን ነበረ። ዛሬም እንግዲህ ያንን ነገር ቡዜ ስትናገረው ሰምተናል። በቃ የድሮ ቪዲዮዎችን አሳይቼ ምናምን መልሰዋለሁ አብርሃምን እያለች ነበር። ያው መጨረሻ ላይ ፖሊስ ጣቢያ ባይገቡም ማለት ነው። ነገር ግን ደግሞ አንዳንድ ጊዜ ነገሮችን ዞር አድርጎ ማየትም ተገቢ ነው የሚል እምነት አለኝ። አሁን ላይ ባሉበት ሁኔታ አብርሃም ጭቅጭቆችን ምናምን አይፈልግም። ቶሎ ነው የሚጨናነቀው፣ ቶሎ ነው የሚረበሸው ምናምን እና አብርሃም ራሱ ከወደቀበት ተነስቶ ፖሊስ ጣቢያ ገብቶ እናንተን ከሶ እየረበሹኝ ነው እየበጠበጡኝ ነው እነዚህ ሰዎች ወደ እኔ ህይወት እንዳይመጡ ብሎ እንዳይከሳችሁ መፍራት አለባችሁ። ምክንያቱም አብርሃምን እየረበሻችሁት ስለሆነ ወይ ነገሮችን በተረጋጋ መንገድ አድርጋችሁ አብርሃምን ነፃ የምታወጡበትን መንገድ ፈልጉ። ካለበለዚያ ግን በዚህ ጩኸት ከቀጠላችሁ አብርሃም ራሱን ከሳተበት ሲነቃ
ቀጥ ብሎ እዛው ፖሊስ ጣቢያ ገብቶ እነዚህ ሰዎች እየረበሹኝ ነው፣ ወደ ህይወቴ እንዳይመጡ እኔ ልጄና ሚስቴ ጋር ነው መኖር የምፈልገው ብሎ እንዳይከሳችሁ ይህን ነገር መፍራት አለባችሁ ብዬ አምናለሁ። ምክንያቱም አሁን ላይ አብርሃምን የሚጠቅመውን ነገር እያደረጋችሁ ስላልሆነ ምንም በጉልበት የሚሆን ነገር የለም። የራሳችሁን ስሜት ከማስቀደማችሁ በፊት ወይ ደግሞ እነ ሩታን እኛ እናሸንፋለን የሚለውን ስሜት ስታችሁ አብርሃም ጤና ላይ ብትጠነቀቁ መልካም ነው የሚል እምነት አለኝ። ምክንያቱም አሁን ላይ ሁላችሁንም ስናያችሁ ለአብርሃም ጤንነት ከመጨነቅ በላይ እያሳሰባችሁ ያላችሁት የእናንተ መሸናነፍ ጉዳይ ላይ ነው። በቃ ሩታና ኤፍሬም እንዳያሸንፏችሁ ወይ ደግሞ እናንተ ከነሱ በልጣችሁ ተገኝታችሁ አብርሃምን እጃችሁን ለማስገባት ምናምን ይህንን ነገር እያሰባችሁ የባሰ አብርሃም ጤና ላይ ችግር እየፈጠራችሁበት ስለሆነ ማለት ነው። ምክንያቱም ብዙ ጊዜ ሰምተናችኋል። በቃ አብርሃም እናንተ ጤነኛ አይደለህም፣ በሽተኛ ነህ፣ መታከም አለብህ ምናምን ስትሉት ይሄ ነገር ራሱ አብርሃምን እያጨናነቀው ነው የሚሄደው። ስለዚህ ከራሳችሁ ስሜት ወይ ደግሞ ከመሸናነፍ ስሜት ውጡና አብርሃምን የሚጠቅመውን ነገር ለማድረግ አስቡ። ካለበለዚያ ግን እነ ሩታ እነ ኤፍሬም አይደሉም፣ አብርሃም ራሱ በእናንተ ላይ ሊነሳባችሁ ይችላል። እነዚህ ሰዎች ሁልጊዜ እየመጡ እየረበሹኝ ነው፣ ኑሮዬን እንዳልኖር እያደረጉኝ ነው፣ እኔ ከሚስቴና ከልጄ ጋር ደስተኛ ነኝ፣ ስለዚህ እንዳይረብሹኝ ብሎ ሊከሳችሁ ሁላ ይችላል። ስለዚህ አንዳንድ ጊዜ የምትቆፍሯትን ጉድጓድ ብዙ ባታርቋት መልካም ነው የሚል ሀሳብ አለኝ እነውዜ ማለት ነው። ምክንያቱም ከነሩታ ጋር ልክ ተያይዛችሁ እነሩታን በማሸነፍ ሂሳብ እየሄዳችሁ አብርሃም ደግሞ ወደ እናንተ ተገልብጦ በቃ ሰላሜን እየነሱኝ ነው እነዚህ ሰዎች፣ ስለዚህ ከኔ አርቁልኝ ብሎ ጭራሽ አብርሃምን የማታዩበት ደረጃ እንዳትደርሱ ብትጠነቀቁ የተሻለ ነው። ለአብርሃም ጤና የምታስቡ ከሆነ ትንሽ ነገሮችን ተረጋግታችሁ ብታዩቸው መልካም ነው የሚል ሀሳብ አለኝ። ለማንኛውም ይሄ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ኮመንት ላይ ያስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። መልካም ጊዜ ይሁንላችሁ። በሽተኛ ነህ፣ መታከም አለብህ ምናምን ስትሉት ይሄ ነገር ራሱ አብርሃምን እያጨናነቀው ነው የሚሄደው። ስለዚህ ከራሳችሁ ስሜት ወይ ደግሞ ከመሸናነፍ ስሜት ውጡና አብርሃምን የሚጠቅመውን ነገር ለማድረግ አስቡ። ካለበለዚያ ግን እነ ሩታ እነ ኤፍሬም አይደሉም፣ አብርሃም ራሱ በእናንተ ላይ ሊነሳባችሁ ይችላል። እነዚህ ሰዎች ሁልጊዜ እየመጡ እየረበሹኝ ነው፣ ኑሮዬን እንዳልኖር እያደረጉኝ ነው፣ እኔ ከሚስቴና ከልጄ ጋር ደስተኛ ነኝ፣ ስለዚህ እንዳይረብሹኝ ብሎ ሊከሳችሁ ሁላ ይችላል። ስለዚህ አንዳንድ ጊዜ የምትቆፍሯትን ጉድጓድ ብዙ ባታርቋት መልካም ነው የሚል ሀሳብ አለኝ እነውዜ ማለት ነው። ምክንያቱም ከነሩታ ጋር ልክ ተያይዛችሁ እነሩታን በማሸነፍ ሂሳብ እየሄዳችሁ አብርሃም ደግሞ ወደ እናንተ ተገልብጦ በቃ ሰላሜን እየነሱኝ ነው እነዚህ ሰዎች፣ ስለዚህ ከኔ አርቁልኝ ብሎ ጭራሽ አብርሃምን የማታዩበት ደረጃ እንዳትደርሱ ብትጠነቀቁ የተሻለ ነው። ለአብርሃም ጤና የምታስቡ ከሆነ ትንሽ ነገሮችን ተረጋግታችሁ ብታዩቸው መልካም ነው የሚል ሀሳብ አለኝ። ለማንኛውም ይሄ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ኮመንት ላይ ያስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ።